This will be a great and brilliant day for the world because Iran has just announced that the Strait of Hormuz is fully open and ready for business. የኢትዮጵያን ብር በሀገር ውስጥ ለማሳተም እቅድ አለኝ ያለው የፖለቲካ ፓርቲ ኢዜማ አነጋጋሪ አቋም አሰምቷል። እንመለከተዋለን። የፕሮፌሰር ብርሃኑ ነጋ አስደንጋጩ ሪፖርት ሚሊዮኖች ዘንድሮም ከትምህርት ገበታቸው ውጭ ሆነዋል ሌላኛው ጉዳያችን ነው። የኢትዮጵያ ኢኮኖሚ በዲሞክራቲክ ሪፐብሊክ ኮንጎ ሊበለጥ ነው ተብሏል። የብሉምበርግን ዘገባ እንመለከታለን። ለሁሉም ሀገራት ክፍት ስለሆነው ሆርሙዝ ሰርጥም የተሰሙ አዳዲስ ጉዳዮችን አካተናል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁትን አበይት ነጥቦች እንደሚከተለው በዝርዝር እናስቃኛችኋለን። ወደ ቀዳሚው ጉዳያችን አመራን። ኢዜማ የገንዘብ ኖቶችን በሀገር ውስጥ ማተም የሉዓላዊነት ጉዳይ ነው ሲል ሞግቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሰባተኛው ጠቅላላ ምርጫ መንግስት ለመመስረት የሚያስችለውን ድምጽ ካገኘ የብር ኖቶችን በሀገር ውስጥ በማተም ለገንዘብ ማተም የሚወጣውን የውጭ ምንዛሪ ከማስቀረት ባለፈም የሉዓላዊነት ጉዳይ መሆኑን አስታውቋል። ፓርቲው የገንዘብ ኖትን በሀገር ውስጥ ማተም ወጪን እንደሚቀንስና የሉዓላዊነት ጉዳይ እንደሆነ ያስታወቀው ሰባተኛው ጠቅላላ ምርጫ አስመልክቶ በአሃዱ ራዲዮና ቴሌቪዥን በተዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ነው። በዚህ የክርክር መድረክ ላይ የተገኙት የኢዜማ የህዝብ ግንኙነት ኃላፊ አቶ ዩኤል ሰለሞን ሀገሪቱ ለእርዳታና ለብድር ያላትን ተጋላጭነት ለመቀነስና በሉዓላዊነት ላይ የሚመጣን ጫና ለማስቀረት ብርን በሀገር ውስጥ ማተም አማራጭ የሌለው መፍትሄ ነው ብለዋል። በተጨማሪም ፓርቲው የኢትዮጵያን ብሔራዊ ጥቅም ለማስከበርና አማራጭ የባህር በር ለማግኘት በትኩረት እንደሚሰራ አስታውቋል። ኢትዮጵያ ገበያ ገንዘብ የሆነውን ብር የምታሳትመው በሀገር እንግሊዝ ወይንም በአንድ የአውሮፓ ሀገር ነው። እጅግ በልዩ ደህንነትና ሚስጥር ጥበቃ ነው ገንዘቡም የሚታተመው። አሁን ባላት አቅም መሰረት ብርን በሀገር ውስጥ ማሳተም እንደምትችልም ይነገራል። ምክንያቱ ደግሞ ከፍተኛ ሚስጥራዊነት የሚጠይቀው የባንክ ኖት ወይንም ገንዘብ የረቀቀ ቴክኖሎጂ የማተሚያው ቅጂ ወይንም ዘረፋን የሚያከሽፍ ፈረንጆቹ ካውንተርፊቲንግ የሚሉት መሳሪያ እንደዚሁም የተካኑ የዘርፉ ባለሙያዎችን ስለሚጠይቅ ነው። እነዚህ ግብዓቶች ደግሞ እጅግ ውድ መሆናቸው የሚነገረው ኢዜማ ብርን በሀገር ውስጥ እናሳትም ሲል እነዚህን መሰረታዊ ግብዓቶች ከየት ያመጣቸዋል የሚለው የብዙዎች ጥያቄ ሆኗል። ቀጥለናል። ዴሞክራቲክ ሪፐብሊክ ኮንጎ ኢትዮጵያን በመቅደም እንደ አውሮፓውያን አቆጣጠር በ2026 ከሳህራ በታች ካሉ ሀገራት አምስተኛዋ ትልቅ ባለ ኢኮኖሚ ለመሆን በዝግጅት ላይ ትገኛለች ተብሏል። እንደ አይኤምኤፍ ግምት የኮንጎ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ በዚህ ዓመት $123 ቢሊዮን ይደርሳል ተብሎ ይጠበቃል። ይህም ኢትዮጵያ ታስመዘግበዋለች ተብሎ ከሚጠበቀው $122 ቢሊዮን በትንሹ ብልጫ ይኖረዋል። ብሉምበርግ የዓለም አቀፉን የገንዘብ ድርጅት አይኤምኤፍን ዋቢ አድርጎ እንደዘገበው ይህ የደረጃ ለውጥ ሊመጣ የቻለው የኢትዮጵያ ብር ባለፈው አንድ ዓመት ውስጥ በ17 በመቶ ገደማ ዋጋው በመቀነሱና በተቃራኒው የኮንጎ ገንዘብ ጥንካሬ በማሳየቱ ነው። ደቡብ አፍሪካ በቀጠናው ትልቁን የኢኮኖሚ ደረጃ ይዛ ትቀጥላለች ተብሎ የሚጠበቅ ሲሆን ናይጄሪያ፣ አንጎላና ኬንያ ደግሞ ይከተላሉ። የኮንጎ ኢኮኖሚ እድገት በዋነኛነት የመነጨው በሀገሪቱ እየታየ ባለው የማዕድን ቁፋሮ መነቃቃትና በገንዘቧ ጥንካሬ ነው። በዓለም ቀዳሚዋ የኮባልት አምራችና ዋነኛዋ የመዳብ ምንጭ የሆነችው ኮንጎ ለባትሪ ስራ የሚውሉ ማዕድናት ፍላጎት በዓለም አቀፍ ደረጃ መጨመሩን ተከትሎ የውጭ ኢንቨስትመንትን እየሳበች ትገኛለች። ኮንጎ በቅርቡ ባከናወነችው የመጀመሪያው የዶላር ቦንድ ሽያጭ $1.25 ቢሊዮን መሰብሰብ ችላለች። ይህም በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነትን ተከትሎ በገበያ ላይ የታየውን መነቃቃት ከግንዛቤ ያስገባ መሆኑ ተገልጿል። የሀገሪቱ ገንዘብ ባለፈው አንድ ዓመት ውስጥ ከአሜሪካን ዶላር አንጻር ከ25 በመቶ በላይ ጥንካሬ አሳይቷል። በተቃራኒ ኢትዮጵያ ለብዙ አስርት ዓመታት በቁጥጥር ስር የነበረውን የብር ምንዛሬ ዋጋ እንደ አውሮፓውያን አቆጣጠር በ2024 በገበያ እንዲወሰን ማድረጓ ለገንዘቧ ዋጋ መቀነስ አስተዋጽኦ አድርጓል። ባለስልጣናት ከዚያን ጊዜ ጀምሮ ምንዛሬውን ለማረጋጋት ቢያንስ 1.3
$1.5 ቢሊዮን ወጪ በማድረግ በገበያው ውስጥ ጣልቃ መግባታቸው ተዘግቧል። ኢትዮጵያ በተጨማሪም በዓለም አቀፍ ደረጃ ቁልፍ የነዳጅ ማስተላለፊያ በሆነው በሆርሙዝ የባህር ሰርጥ አካባቢ በተከሰተው መስተጓጉል ምክንያት የነዳጅ አቅርቦት እጥረት ገጥሟታል። እንደዚያም ሆኖ ምንም እንኳ የደረጃ ለውጥ ቢኖርም የኢትዮጵያ ኢኮኖሚ ፈጣን እድገት ያስመዘግባል ተብሎ ተገምቷል። IMF የኢትዮጵያ ኢኮኖሚ በ9.2 በመቶ ያድጋል ብሎ ሲተነብይ የኮንጎ ደግሞ 5.9 በመቶ እድገት እንደሚያሳይ አመልክቷል። በአጠቃላይ ከሰሃራ በታች ያሉ የአፍሪካ ሀገራት ኢኮኖሚ በ2026 በኢትዮጵያ አቆጣጠር በ2018 ማለት ነው በ4.3 በመቶ ያድጋል ተብሎ ይጠበቃል። ጥንቅራችን እንደቀጠለ ነው። የፕሮፌሰር ብርሃኑ ነጋ አስደንጋጩ ሪፖርት 6 ሚሊዮን ተማሪዎች ዘንድሮ አልተመዘገቡም ተብሏል። በ2018 ዓመተ ምህረት የትምህርት ዘመን ለመመዝገብ ከታቀዱ ተማሪዎች መካከል 6.3 ሚሊዮን ገደማ የሚሆኑት አለመመዝገባቸውን ትምህርት ሚኒስቴር ለፓርላማ በላከው ሪፖርት አስታውቋል። በአማራም በትግራይና በኦሮሚያ ክልሎች የሚገኙትን ጨምሮ 2672 ትምህርት ቤቶች ዘንድሮ የመማር ማስተማር ሥራ ለመጀመራቸው ተማሪዎቹ በትምህርት ገበታቸው ላይ ላለመገኘታቸው በሪፖርቱም በምክንያትነት ተጠቅሷል። ዘገባዎች ይፋ ያደረጉት ለሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የተላከው ባለ 108 ገጽ ሪፖርት የትምህርት ሚኒስቴርን የ9 ወር የሥራ አፈጻጸምን የዳሰሰ ነው። የትምህርት ተደራሽነትን ማሳደግ በሚያትተው የሪፖርቱ ክፍል በዘንድሮ የትምህርት ዘመን 33.5 ሚሊዮን ተማሪዎችን ለመመዝገብ ታቅዶ እንደነበር ሰፍሯል። ሚኒስቴር መስሪያ ቤቱ በእቅድ ከያዘው የተመዘገቡ ተማሪዎች ብዛት 19 በመቶን ያህል ማሳካት እንዳልቻለም በሪፖርቱ ተገልጿል። በዚህም መሰረት ዘንድሮ በትምህርት ገበታ ላይ ይገኛሉ ተብሎ ታቅዶ ከነበረው ውስጥ 6,380,932 ተማሪዎች መመዝገብ አለመቻላቸው ተጠቁሟል። ተማሪዎቹ በትምህርት ገበታቸው ላይ ላለመገኘታቸው ሚኒስቴር መስሪያ ቤቱ በሪፖርቱ በምክንያትነት የጠቀሰው 2672 ትምህርት ቤቶች በሰው ሰራሽና በተፈጥሮ ችግሮች ሳቢያ ምክንያት ስራ አለመጀመራቸውን ነው። ሆኖም ሪፖርቱ ሰው ሰራሽና የተፈጥሮ ያላቸውን ችግሮች አላብራራም። ካናዳ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት በሰላማዊ ውይይት እንዲፈታ እንደምትደግፍ ገልጻለች። ካናዳ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በሰላማዊ መንገድ እንዲፈታ አስፈላጊውን ድጋፍ እንደምትሰጥ በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርድ አስታውቀዋል። አምባሳደሩ ከአሃዱ ራዲዮ ጋር በነበራቸው ቆይታ ሀገራቸው ቀጠናዊ ሰላምን ማዕከል ያደረገ መፍትሄን የምትደግፍ ሲሆን ኢትዮጵያ የባህር በር ፍላጎቷን ለማረጋገጥ የምታደርገው ጥረት በውይይት እንዲጠናከር በረታታለች። አምባሳደር ኒኮላስ ሲማርድ ይህንን የገለጹት የሁለቱ ሀገራት የዲፕሎማሲያዊ ግንኙነት 60ኛ ዓመትን አስመልክቶም በአዲስ አበባ ዩኒቨርሲቲ በተዘጋጀ የፓናል ውይይት ላይ ነው። በጉዳዩ ዙሪያም በአሁኑ ወቅት የተለያዩ የሁለትዮሽ ንግግሮች እየተካሄዱ እንደሆነ የጠቀሱት አምባሳደሩ ሁሉም የሚመለከታቸው ወገኖች የጀመሩትን ውይይት በዲፕሎማሲያዊ መንገድ አጠናክረው መቀጠላቸውም የሀገራቸው ፍላጎት እንደሆነ ተናግረዋል። ኢትዮጵያና ካናዳ የሁለትዮሽ ግንኙነታቸውን የጀመሩበትን 60ኛ ዓመት ያከበሩ ሲሆን በፓናሉ ውይይቱ ላይም የሁለቱ ሀገራት ታሪካዊ ግንኙነት፣ የትብብር መስኮችና ቀጠናዊ የጋራ ጉዳዮች ላይ ሰፊ ምክክር ተደርጓል። ይህ በውይይት የመፍታት አቋም ቀጠናዊ አለመረጋጋትን ከመቀነስ ባለፈ ለዘላቂ ሰላም አይነተኛ ሚና እንደሚኖረውም ተገልጿል። ወደ ሌላኛው ጉዳያችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ለንግድ ሥራ ሙሉ በሙሉ ክፍት መሆኑን አረጋግጠዋል። ሆኖም ከአሜሪካ ጋር እየተደረገ ያለው የሰላም ድርድር እስኪጠናቀቅ ድረስ በኢራን ወደቦች ላይ የተጣለው እገዳ እንደሚቀጥል አስታውቀዋል። አሜሪካ በኢራን ላይ የጣለችው የባህር ኃይል ከበባ በሙሉ ኃይሉ ተፈጻሚነቱ ይቀጥላል ተብሏል። ይህ ከበባ የሚመለከተው ኢራንን ብቻ እንደሆነ ተገልጿል። ይህ እገዳ የሚነሳው ከአሜሪካ ጋር እየተደረገ ያለው ስምምነት 100% ሲጠናቀቅ ብቻ እንደሆነም ትራምፕ ጠቁመዋል። አብዛኛው የድርድር ነጥቦች አስቀድመው የተቋጩ በመሆናቸው የቀረው ሂደት በጣም በፍጥነት ይጠናቀቃል ብለዋል ፕሬዝዳንት ዶናልድ ትራምፕ። ወደ ሌላኛው የውጭ ጉዳያችን ስናመራ ደግሞ በአሜሪካ የኒውክሌር ሳይንቲስቶች ባልታወቀ ምክንያት በድንገት መሞትና መሰወር ከፍተኛ ድንጋጤን ፈጥሯል። ከ2023 አጋማሽ ጀምሮ በርካታ የአሜሪካ የኒውክሌርና የኤሮስፔስ ሳይንቲስቶች ግልጽ ባልሆነ ሁኔታ ሕይወታቸው እያለፈ ወይንም ደብዛቸው እየጠፋ ይገኛል። በሳይንቲስቶቹ ሞት ዙሪያ FBI መረጃ ለመስጠት ፈቃደኛ ለመሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል ተብሏል። በሀገሪቱም እጅግ ሚስጥራዊ በሆኑ ብሔራዊ ጉዳዮች ላይ ሲሰሩ
ይሰሩ የነበሩ 10 ከፍተኛ ሳይንቲስቶች ተፈጥሯዊ ባልሆነ መንገድ መሞታቸውን ተከትሎ የምክር ቤት አባላት ጉዳዩ የውጭ ሀገራት ሴራ ወይንም ኦፕሬሽን ሊሆን እንደሚችል የሚያሳዩ ምልክቶች አሉት በማለት የፌዴራል ምርመራ እንዲደረግ ጥሪ አቅርበዋል። ስለ ሳይንቲስቶቹ ሚስጥራዊ ሞትና መሰወር ጥያቄ የቀረበላቸው ፕሬዝዳንት ትራምፕ ምርመራ እንደሚደረግ ቃል ገብተዋል። ፕሬዝዳንቱም የሳይንቲስቶቹ ሞትና መሰወር ድንገተኛ አጋጣሚ እንዲሆን ተስፋ አድርጋለሁ ያሉ ሲሆን ከሟቾቹ መካከል አንዳንዶቹ በጣም አስፈላጊ ሰዎች እንደነበሩና በሚቀጥሉት 10 ቀናት ውስጥ እውነቱ እንደሚታወቅ ገልጸዋል። ከሳይንቲስቶቹ መካከል በመኖሪያ ቤታቸው ደጃፍ ላይ የተገደሉም፣ የቤት ስልካቸውን አስቀምጠው እንደወጡ ሳይመለሱ የቀሩና በእግር ጉዞ ላይ ያሉ ጥቃት የተፈጸመባቸው ይገኙበታል። በመጨረሻም እስራኤል በመላ ሀገሪቱ ታውጆ የነበረውን የአስቸኳይ ጊዜ አዋጅ ከዛሬ ምሽት ጀምሮ ማንሳቷን አስታውቃለች። የእስራኤል የሀገር ውስጥ እዝ በመላ ሀገሪቱ ታውጆ የቆየው የአስቸኳይ ጊዜ አዋጅ ከዛሬ ቅዳሜ ምሽት ጀምሮ እንዲያበቃ መወሰኑን አስታውቋል። የእስራኤል የሀገር ውስጥ እዝ ትላንት ባወጣው መግለጫም ከኢራን ጋር ተፈጥሮ በነበረው ጦርነት ምክንያት ተጥሎ የነበረው የአስቸኳይ ጊዜ አዋጅና ገደቦች ሙሉ በሙሉ እንዲነሱ የሚያስችል ውሳኔ ማሳለፉን ያስታወቀው። ይህ ውሳኔ በሀገሪቱ የነበረውን የደህንነት ስጋት መሰረት በማድረግ ተጥሎ የነበረውን ገደብ የሚያነሳ ነው። ከዛሬ ቅዳሜ ምሽት ጀምሮ መደበኛ እንቅስቃሴዎች እንደሚቀጥሉም እዙ ጠቅሷል። ከዚህ ውሳኔ በኋላም የእስራኤል ዜጎች ቀደም ሲል ተጥለውባቸው የነበሩትን እንቅስቃሴ ገደቦች፣ የሰዓት እላፊና መጠለያን የተመለከቱ ትዕዛዞችን ሳይከተሉም ወደ መደበኛ የዕለት ተዕለት እንቅስቃሴያቸው መመለስ እንደሚችሉ ተገልጿል። የእስራኤል ውሳኔ በመካከለኛው ምስራቅ የተከሰተውን ጦርነት ወደ ማብቂያው መቃረቡን የሚያመላክት ነው የተባለ ሲሆን ኢራን የሆርሙዝ ሰርጥን ክፍት ማድረጓ በእስራኤል የጦርነት ስጋቶች እንዲቀንሱ አድርጓል መባሉን አልጀዚራ ዘግቧል። እስራኤልና ሊባኖስ በአሜሪካ አሸማጋይነት በተደረገው ድርድር የ10 ቀናት የተኩስ አቁም ስምምነት ላይ መድረሳቸው ይታወቃል። በእስራኤል አሜሪካና ኢራን መካከል ዘላቂ የተኩስ አቁም ስምምነት ለማድረግ ንግግሮች እየተደረጉ እንደሚገኙም ዘገባዎች አመልክተዋል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።